ሰላም ቤተሰቦቼ እንዴት ናችሁ? ዛሬ አንድ ሐሳብ ይዤላችሁ ነው የቀረብኩት። አንዲት እህት የሰጠችው ሐሳብ ላይ ነው። ቤተሰብ ያልሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ስለዚህ እስቲ ልጅቷን ነገር እንየውና እንመለሳለን። ከምትኖሩ ሰዎች ግን ማለት ነው ሀበሾች አሜሪካ የምትኖሩ ሀበሾች ግን እኔ ጥያቄ አለኝ። ኢትዮጵያ ቤት እየሰራው ነው፣ ኢትዮጵያ እንደዚህ እያደረኩ ነው፣ ኢትዮጵያ እንደዛ እያደረኩ ነው እያላችሁ እዚህ ኑሮ ማትኖሩ ሰዎች አሜሪካ መች ልትኖሩ ነው? ፓስፖርታችሁ አሜሪካ ይላል፣ ኑሯችሁ ያለው ሙሉ ለሙሉ ኢትዮጵያ። እዚህ የሆነ 5 ሳንቲም እንኳን ለማውጣት ትጨነቃላችሁ ለራሳችሁ ህይወት፣ ራሳችሁን ለማብላት፣ ራሳችሁን ለማዘነጥ፣ ራሳችሁን ለማዝናናት። ታዲያ የት ሄዳችሁ ልትኖሩ? መቼ ልትኖሩት ነው? 30 ዓመት ሙሉ ኢትዮጵያ ቤት ከገነባችሁ 30 ዓመት ሙሉ ሳትዝናኑ ልታልፉ ነው? ላይክ ህይወት የላችሁ? ላይክ ምን እየሰራችሁ ነው? ኢቭን ዕቃ ለመግዛት በኢትዮጵያ የቀየራችሁ የምትገዙ ሰዎች በሰላም ነው? አሜሪካ ነን ያለነው፣ ዩናይትድ ስቴትስ ኦፍ አሜሪካ፣ ዩናይትድ ስቴትስ ኦፍ አሜሪካ ራይት ያ ናት ኢትዮጵያ። ባካችሁ ኑራችሁ ኑሩ። አዎ እንግዲህ እዚህ ጋር ምንድነው ያለችው? አሜሪካ እየኖራችሁ ኢትዮጵያ ቤት የምትሰሩ 30 ዓመት አክቹአሊ 30 ዓመት የሚሰራ ቤት ኢትዮጵያ ውስጥ የለም። ካለም ኢንቨስትመንት ነው ማለት ነው፣ ትልቅ በጣም ግን ያው የመጨረሻ አቅም ሳይኖራቸው ሊሆን ይችላል። እና አሜሪካን ሀገር መቼ ልትኖሩ ነው? እኔ ደግሞ አሜሪካን ሀገር የምትኖሩ ሰዎች፣ ኢትዮጵያ ምንም የሌላችሁ ሰዎች አሜሪካን ሀገር እስከ መቼ ነው የሚኖረው ነው? ምንም ቢሆን ሀገራችሁን ለሞት ብቻ አትፈልጓት፣ ለመቀበሪያ ብቻ አትፈልጓት። ኢትዮጵያ ውስጥ ብዙ ችግር ሊኖር ይችላል፣ ምንም ጥያቄ የለው። ኢንቨስት ስታደርጉ ችግር ሊኖር ይችላል። ግን እናንተ የምትፈልጉት ሰው ሀገር ሄዳችሁ ብዙ ነገር የተመቻቸ ነው አይደል? ሰው ሀገር ለምሳሌ እኔም ወንድም አለኝና የሚያነሳው ነገሮች አሉ። እንትኑ እኮ እዚህ እንዲህ ነው እንትን። አዎ ኢትዮጵያና ያደገ ሀገር እኩል ልታረጓት አትችሉም። ኢትዮጵያ እንደዚሁ እንዳል አሁን በመታልፈው ነገር ውስጥ አሜሪካም ይሁን ካናዳ ወይም ደግሞ ሌላ ሀገር አልፋበታለች። የህዝቡ ትግል የህዝቡ አንድ መሆን እዚህ ያደርሷታል። ስለዚህ እኛም ደግሞ እንደርስበታለን እዛ ነገር ውስጥ። ስለዚህ ኑና ታገሉን። አልጋ ባልጋ አጠብቁ። ይገጥማችኋል። ብዙ ቻሌንጅ አለ ኢትዮጵያ ውስጥ። ያንን ግን ፋይት ማድረግ መቻል አለባችሁ። በተመቻቸ ነገር ውስጥ መጥቶ ማረፍ አይቻልም። ስለዚህ አሜሪካ መች ልትኖሩ ነው? ኢትዮጵያ ውስጥ ቤት እየሰራችሁ ገንዘብ ለማውጣት እንኳን ተሰስታላችሁ እንደምትለው እህቴ፣ አሜሪካን ሀገር የምትኖሩ ሰዎች ደግሞ ኢትዮጵያ መቼ ነው ልትኖሩባት የምትፈልጓት? ከተመቻቸች በኋላ ነው ወይ? ማን ባመቻቸው ማን ሊኖር ነው የምትፈልጉት? ማን አገሪቷን ታግሎ ባቀና ማን መጥቶ ነው? መታችሁ አብራችሁ አቅኑ፣ ኢንቨስት አድርጉ፣ ቤት ስሩ፣ ኑሩ። ምክንያቱም ምንድነው እየተደረገ ያለው? አሜሪካም ዲፖርት ልታደርግ ነው። በቀደም ለምሳሌ ስዊድን ወደ ሀገሩ የሄደውን ሰው ዲፖርት አደርጋለሁ ስትል ነበር። ለምሳሌ እንደሰማሁትም ከሆነ ምንድነው ኡጋንዳ ነው ምናምን ካምፕ ሁሉ አዘጋጅተዋል። ለምሳሌ ኢትዮጵያኖች ወደ ሀገራቸው መመለስ ስለማይፈልጉ ዜግነታቸውን ይደብቃሉ አሉ። ዜግነታቸውን ከደበቁ በኋላ ደግሞ እሷ ወስዳ የትጥላቸዋለች ካምፕ፣ አፍሪካ ሀገር ውስጥ ካምፕ ውስጥ ማለት ነው። ከዛ እዛ መከራህን ስትበላ መልሰው ወዴት ትመጣለህ? በባዶ ወደ ሀገር የመምጣት አጋጥማችሁ ጥሩ ነው። ላንድ ኦፍ ኦፖርቹኒቲ አሜሪካን ሀገር ውስጥ ብዙ ስራ ልትሰሩ ትችላላችሁ። ገንዘብ ልትችሉ ትችላላችሁ። ምንም ጥያቄ የለው። ግን ኢትዮጵያ ውስጥ ደግሞ ቋሚ ኑሯችሁን አድርጋችሁ በተለይ መልካም ቤተሰብ ያላችሁ፣ መልካም ጓደኛ ያላችሁ፣ መልካም ሊያግዟችሁ የሚችል ሰዎች ያላችሁ ሰዎች በደንብ የፈለጋችሁትን ነገር ሴትል ማድረግ ትችላላችሁ። ምንም ጥያቄ የለው። ትግል አለ፣ አዎ። ችግር አለ፣ አዎ። ምንም ጥያቄ የለውም። አሜሪካን ሀገር ያገኘውን ከስተመር ሳቲስፋክሽን ወይም ደግሞ የከስተመር አገልግሎት እዚህ ላታገኝ ትችላለህ። አታገኝም። በሱ ስታንዳርድ መጠየቅም የለብህ። ገና እያደገ እየተሰራ ያለ ለውጥ እየመጣ ያለባት ሀገር ስለሆነች በኋላ መግባታችሁ አይቀርም መጨረሻ ላይ ሀገራችሁ። ስለዚህ ሀገራችሁን አብራችሁ ብታሳድጉ፣ አንድ ኢንቨስት ብታረጉ፣
ብዙ በእውቀታችሁ የተማራችሁ ሰዎች አላችሁ፣ እውቀት ያላችሁ ሙያ ያላችሁ ሰዎች አላችሁና እኔ እንደ ልጅቷ አሜሪካን ሀገር መች ልትኖሩ ነው ኢትዮጵያ ቤት እየሰራችሁ ሳይሆን አሜሪካን ሀገር የምትኖሩ ሰዎች መቼ ኢትዮጵያ ልትኖሩ ነው? መቼ ማን ባሳመረው ሀገር መታችሁ ልትኖሩ ነው? ወደፊት ነው የምታስቡት? ሀገሪቷ ልክ እንደ አሜሪካ ስትሆን ያኔ ልትመጡ? እንደሱ አይደል። ሀገር የጋራ ነው የሚገነባው። ስለዚህ ኑ ኢንቨስት አድርጉ። በእርግጥ 30 ዓመት የሚሰራ ቤት እኔ ያላየውም፣ ግን ያው ዞሮ ዞሮ ሀገር ነው ብዬ ነው ማስተላልፈው። አመሰግናለሁ።